የዳጣና የአቶ ደረጀ የዲኤንኤን ውጤት መጣ። ወይዘሮ ማርታም በጣም አበደች። ዳጣ የአቶ ደረጀ ልጅ እንደሆነችም ተረጋገጠ። አቶ ደረጀም በጣም ደነገጠ። እንዲሁም ናታን ይህን ነገር ማመን አልቻሉም። ዳጣ የአቶ ደረጀ ልጅ እንደሆነች ብታቀም፣ ነገር ግን ደግሞ የዲኤንኤኑ ምርመራ እየተመረመር እሷ እርግጠኛ ሆና ልጅ እንደሆነችም ታውቃለች። ምክንያቱም ደግሞ አቶ ደረጀን አባቴ ብትሆን በጣም ደስ ይለኝ ነበር፣ ግን ደግሞ አባቴ ካልሆንክም ግዴታ አባቱ ነኝ አልልም ብላም ስትለው ነበረ። አቶ ደረጀም አባዬ አትበይ ሲላትም ነበረ። ይህ ማለት ሰላምና ዳጣም እናትና ልጅ እንደሆኑም ታወቀ። ዳጣና ሰላም እናትና ልጅ ሲሆኑ የአቶ ደረጀ ልጅ ማለት እንግዲህ በሁለተኛውም አሁን ላይ ሰላም ያረገዘችው ልጅም የአቶ ደረጀ ልጅ እንደሆነና ወይዘሮ ማርታም አቶ ደረጀን ስለምታምነውና እንዲሁም እንኳን መጀመሪያ ዳጣ ልጅ ነኝ ብላ ስትመጣም ብትጠራጠርም ነገር ግን ደግሞ ትዳሬ ላይ ችግር ይፈጥርብኛል በማለት በጸባይ ነበር ያለፈችው። እንዲሁም ደግሞ ዳጣ የዲኤንኤ ምርመራ እንዲደረግላትኝ አትፈልግም ነበረ። ምክንያቱም እሷ ስለተጠራጠረች። ዳጣ አባቷን ስታቅ ደግሞ እናቴ አለች ወይ እባክን ንገረኝ፣ እናቴ በህይወት አለ ብላ አቶ ደረጀንም ስጠይቀው ነበረ። አቶ ደረጀም በጣም ስለደነገጠ ይህን ነገር መመለስ አልቻለም ነበር። እናም ወይዘሮ ማርታም እንዴት ይህን ያክል ስህተት ይፈጠራል በማለት ነበር በጣም አዝና የነበረው። የዳጣ ዲኤንኤን ውጤት እስኪመጣ ድረስ እንግዲህ ወይዘሮ ማርታ አላመነችም ነበር። አሁን ላይ ግን ትክክለኛ ውጤቱ ሲመጣ እዚህ ጋር እንደምታዩት በጣም ደንግጣለች። እንዲሁም ዳጣ በሁለታቸው ላይ ወይም ደግሞ የሁለታቸው ትዳር አደጋ ላይ ስለሆነ በጣም አባቷን ብታገኝም ነገር ግን ደግሞ በጣም የደነገጠችበት ምክንያት ምንድን ነው? ወይዘሮ ማርታ በጣም ጥሩ ሰውና እንዲሁም ደግሞ ምንም ነገር ስላላስከፋቻት እስካሁን ድረስ በዚህ ጉዳይ ነበረ። ወይዘሮ ማርታም የዲኤንኤን ውጤት ከመምጣቱ በፊት አቶ ደረጀን ቆይ ግን እኔ ከሌላ ቦታ ልጅ ብወልድ ምን ትለኛለህ ብላም ትጠይቀዋለች። አቶ ደረጀም ደግሞ እኔ እንኳን እፈታሻለሁ ብሎም ይላታል። ይህንን የሰማችው ወይዘሮ ማርታ አሁን ላይ በአቶ ደረጀ ላይ ሲከሰት እናም አቶ ደረጀ ቆይሺ አንቺስ ብሎ ይጠይቃታል። አዎ እኔም እርፈታህ ነው የሚመስለኝ፣ ግን ደግሞ አሁን ላይ መወሰን አልችልም ብላም ትለዋለች። አቶ ደረጀ እንግዲህ የራሱ ጥፋት እንዳለበት ነገር ግን ደግሞ እኔ ብሆንስ ብላም ስጠይቀው ግዴታ ያለውን ነገር ምንድን ነው በቃ እኔ ቀጣ ፈታሻለሁ ነበር ያላት ማለት ነው። ደረጀም ተኝቶ በጣም እየተጨናነቀ ያለ ቆይ ግን ምንድን ነው እንደዚህ የሚጨናንቅህ ብላ ወይዘሮ ማርታም ስጠይቀው አቶ ደረጀም የዚች ልጅ ነገር ነው የሚያሳስበኝ ብሎም ይላታል። ቆይ ማነች ደግሞ ውሃ ነች ብላም ትለዋለች። ኧረ አይደለችም እና ታዲያ ማነች ብላም ወይዘሮ ማርታ ትጠይቀዋለች። ዳጣ ስለ ዳጣ ነው የማስበው። ደግሞ ስለ ዳጣ ለምን ታስባለህ? እኛ አስጠቅተን አይደል? ምን ነው የወለዳት ትጨነቅ እንጂ ብላ ስትለውም አቶ ደረጀ በጣም ነበር የደነገጠው። ምክንያቱም ደግሞ አቶ ደረጀ ትክክለኛ ልጁ እንደሆነችና እንዲሁም ደግሞ ወይዘሮ ማርታ ወይም ደግሞ እዛ ውስጥ ያሉት ቤተሰብ እንዳለ እንዳያውቁበት ስለሚፈልግ ነው እንጂ ዳጣ ትክክለኛ ልጁ እንደሆነችም እያውቃል። ግን አባዬ አትበይኝ እንዲሁም እያለ ዳጣም ለብቻዋ እያገኘ ግን ያወሩ ነበር ማለት ነው። ነገር ግን ዛሬ እንግዲህ ሁሉም ቤተሰብ የዲኤንኤን ውጤት ሲመጣ ዳጣ የቤት ልጅ እንደሆነች እና እንዲሁም ደግሞ የአቶ ደረጀ ልጅ እንደሆነ ወይዘሮ ማርታም ይህን ነገር በጣም ነው የከበዳት። ምክንያቱም ወይዘሮ ማርታ አቶ ደረጀን በጣም ማለት ታምነዋለች። ሲቀጥል ደግሞ በሌላ በመጀመሪያ ራሱ እንግዲህ አቤል የዲኤንኤ ምርመራ መመርመር አለባት ብላ ዳጣ ስትል ቆይ አንቺ በምን አስበሽ ነው ይህን ነገር ልታደርግ የቻልሽው? እንዴት ምን አገባሽና ነው? እንዴት ማን ስለሆንሽ ነው ብላ በጣም ጮኸ አባትም ነበረ። እንዴት እንደዚህ ታደርጋለሽን ብላ ስትናገራት ነበር። ይህ ማለት እንግዲህ ወይዘሮ ማርታ እንዳይታወቅባት ስለምትፈልግና ደግሞ ትክክለኛ የአቶ ደረጀ ልጅ ከሆነች ደግሞ መሀል ላይ ክፍተት በትዳሯ ላይ ስለሚፈጠርባት ያንን ለመሸፈን ነበረ እንግዲህ እንትን ያለች ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ዳጣ ቀጣይ ክፍል የዲኤንኤን ውጤት በጉጉት ስንጠብቀው የነበረው ዛሬ መጥቷል ማለት ነው። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱ እናመሰግናለን። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ ቤተሰባቱ የምንልቃቸው ቪዲዮዎች ወደ እናንተ ተደራሽነት እንዳገኝ ታዲያ የደወል
ምልክቷን ማጥቆራችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ወዳችሁ ፈቅዳችሁ ስለምትከታተሉን እናመሰግናለን። ቀጥታ ወደ ቪዲዮ። ምን ተፈጠረ ዛሬ? ዳጣ እንግዲህ ትክክለኛ አባቷን አውቃለች፣ ወይም ደግሞ እናቷንም እንግዲህ ማር ማለትም ሰላም እንደሆነች እናቷ እሱንም አውቃለች ማለት ነው። ይህ እንግዲህ እስከዛሬ ድረስ ተደብቆ የነበረው ነገር ግን ደግሞ ዲኤንኤ የሚባል ነገር እሱ ነገር እንግዲህ ውጤቱ መጥቷል ማለት ነው። ወይዘሮ ማርታም በጣም ነው የደነገጠችው። የአቶ ደረጀ ልጅ መሆኗን ስታውቅ በጣም ደነገጠች። ምክንያቱም ደግሞ ከመጀመሪያም ስልፈራ ነበረ የአቶ ደረጀ ልጅ ትሆናለች ብላ። ምክንያቱም ምርመራ መጀመሪያ እንደመጣች ጊዜ የዲኤንኤ ምርመራ መመርመር አለባት ብላ አብዬል ስትል ነበረ። ስለዚህ አንቺ ምን ቤት ነሽ? ለምንድን ነው እንደዚህ የምታደርገው? ብላም ስትጮባት ነበረ። እንዴት እኔ ልጨነቅ እንጂ አንቺ ምን አገባሽ? ብላም ስትጠይቃት ነበር ማለት ነው። ይህን ያለችው እንግዲህ መሀል ላይ ትዳሯ እንዳይፈርስባት ነበር። ነገር ግን ዛሬ የፈራችው ሆኗል ማለት ነው። ትክክለኛ እንግዲህ የዲኤንኤን ውጤት ሲመጣ ወይዘሮ ማርታም ተከፍተው ስታየው በጣም ነው የደነገጠች። እዚህ ጋር እንደምታዩት በምስሉ ላይ በጣም ደንግጣ እንግዲህ አፏን አፍናን አለችው። ምክንያቱም ዳጣም እዚህ ጋር በጣም ደብሯታል ማለት ነው። አባቷን ማግኘቷ በጣም ደስ ቢያሰኛትም ነገር ግን ደግሞ የአቶ ደረጀና የወይዘሮ ማርታ በእሷ ምክንያት ትዳራቸው መፍረሱ ወይም ደግሞ ቤቱ መበጥበጡ በጣም ከባድ ነው። ምክንያቱም አቶ ደረጀ ስህተቱ ምንድን ነው? ሁለተኛም አሁን ላይ ሰላምንም ያስረገዛት እሱ ነው። እንግዲህ ይህንን ሁለተኛውን መቋቋም የማትችለው ከዚህም በፊት ሰላም እርጉዝ ነች ስትባል እንዴት ቆይ ብላ በጣም ደንግጣ ነበር ማለት ነው። ምክንያቱም ሰላም ከቤት ወጥታ አታውቅም። ስለዚህ ከማን ልታረግዝ ትችላለች በማለት ነው። ናታንና አቶ ደረጀ ናቸው እዛ ውስጥ ያሉት። እንግዲህ ቆይ ከማን ነው ማን ነው ብላም ትጠይቃታለች ማለት ነው። እንግዲህ ያው ሰላም ደግሞ ራሴ ፈልጌ ፍቅረኛ ነበረኝና አንድ ቀን ወጥቼ ነበር ምናምን ብላ ትላታለች። እናም ወይዘሮ ማርታም እንዲህ ስትላት በጣም ደስ ብሏት በቃ ምንም ችግር የለም ከኔ ቤት ሆነች ትታረሻለች፣ ምንም ችግር የለም እንዳታስቢ ብላት ነበረ። መጀመሪያ ላይ ፈጣሪው ተመስገን እንኳን የሚያሰብኩት አልሆነ ብላ ፈጣሪው ስትለምን ነበር። ምክንያቱም ደግሞ ይሄ የአቶ ደረጀ ልጅ ነው ብላ ስለተጠራጠረች ነበር። ነገር ግን ሰላም የሌላ ፍቅረኛ አለኝና ከሱ ነው ያረገዝኩ ስትል ግን እሷ ደግሞ በጣም ደስ አላትኝ። ምክንያቱም ቤቷ ይሄ ነገር ስላልተፈጠረ ማለት ነው። ውድ ቤተሰቦቼ በጣም አቶ ደረጀን እናቴ በህይወት አለች ወይ ብላም ትጠይቀዋለች ማለት ነው። እስኪ እናቴ በህይወት አለች ወይስ ደግሞ ሙታ ከሆነም ንገረኝ ብላም ስትለው ነበር። ከዚህም በፊት እንግዲህ አባቴ ስትለው አባቴ ለምን ትይኛለች ብሎም ስላት ነበረ። በቃ እኔ ግዴታ አባቱ ነኝ አልልህም፣ አባቴ ከወንክም ደስ ይለኛል፣ ካልወንክም ደግሞ በግዴ ሰው አባቱ ነኝ አይባልም አይደለ? ስለዚህ ምንም ችግር የለውም ብላ ዳጣም እንግዲህ አቶ ደረጀን ትተው ስትሄድ ነበር ማለት ነው። እንዲሁም ናታንና ዳጣ እንግዲህ ዳጣ ማለትም ናታን በጣም አምሮብሻል ዛሬ ብሎም ይላታል። ምነው 10 ጊዜ አምሮብሻል አልከኝ? ክላ ጊዜው ምን የተለየ ነገር አለ ብላም ትላለች ማለት ነው። እናም አብዬልና እንዲሁም ናታን መንገድ ላይ ሲሄዱ እያሉ ይገናኛሉ። እናም የልትሄዱ ነው ብላም ሰላም ትላቸውና አብዬል ደግሞ ምን አገባሽ ይመለከትሻል ትላለች። እናም ናታንም እስኪ ነይ እንሂድ እኛ ጋር እዛ ጋር ደርሰን እንምጣ ይላታል። ሰላም አብዬልም ደግሞ በፍጹም አትሄድም፣ መሄድ የለባትም ብላም ትላለች። ይኸው አዛዧ እሷ ነች፣ ስለዚህ አልሄድም ብላም እሷም እየሳቀች ትመለሳለች።